ገንዘብ አለው እዚህ ቦታ ላይ ግርግር ፍጠሩና ይሄን ቢዝነስ ቴክ ኦቨር እናደርጋለን የሚባሉ ግርግር ሲፈጠሩ እንትን እያለ ያለ ነው። አንዳንዴ አምጥተው የዛ ሀገር ዜጋ ስለሚጠላ ብቻ የሚገል ምናምን ይመስልና ለሰዎች የሚያንጸባርቁት ሂደቶች አሉ። ዲፕሊ በጣም ገብተን ካየነው ይሄ ከዚህ የዘለለ ነገር መጥቷል። የኢትዮጵያ መንግስት ጣልቃ መግባት ያለበት ይመስለኛል በዚህ ጉዳይ ላይ። እንደ ድሮ ይሄ እቁብ ድሮ እቁብ ሰብስቦ ያጎቱ ልጅ እቁብ ሰብስቦ አንዱ ከአንዱ እኩል የደንዳው አፍሪካ የከሌ በለጠኝ በቃ ይህን ዝረፍና ከዚህ ብር ይሄን ያህል ብር ምናምን ተብሎ የሚባልበት ጌም አይመስለኝም። አያሁኑ ጫን ያለ ነው። ምክንያቱም ናይጄሪያ ሞቷል። የደቡብ ልጅ ብቻ ነው የሚገዳደረው እርስ በርስ። እንደዚህ የአዲስ አበባ ልጅ ሞቷል። ድሮ ላይ ደቡብ ልጆች በቃ እንደዚህ እርስ በርስ ይጨፋጨፋሉ ምናምን ይባላል። አልፎ አሁን የአዲስ አበባ ልጅ ናይጄሪያ ራንደምሊ ሾፒንግ ማርኬት ላይ ነው ጥይት ተኩሶ የገደለው። ከዛ ባለፈ ደግሞ በጣም ድምፅ እየሆኑ እየጮሁ ያሉ ወገኖችን ደግሞ አፍነው የመያዝ ነገርም እዛ አካባቢ የተደረገ እንደሆነ እየሰማን ያለው እና ከዚህ አንግል ትንሽ የሚያምና በጣም ከባድ ሁኔታዎች ላይ የደረስንበት ጊዜ ላይ ነው ያለው እና ሁቺዝ አንተ የምታደርገውን ነገር እኔ አፕሪሺየት ሳላደርግ አላልኩም። ለምንድን ነው እኚህ የሚሆኑት? እዛ አካባቢ ላይ ያሉ ትክክለኛ እውቀት ያላቸውን ሰዎች ሰብስበን የሆነ ቪዲዮ ጠራቸዋለሁ ምናምን ብላል አይደለም። ጊዜ ይሰጠንና እኔም በጣም ክሎዝ ሆነው ቀን በቀን ዴይት ወደ በቀን 3 የማውራቸው ወንድሞች አሉ። የእናቴም ልጆች አሉ እዛ በጣም ወንድሞቼ። ምንድን ነው እየተካሄደ ያለውን ነገር በደንብ ዲፕሊ የሚያውቁ ሰዎችን ኢንፎርም አደርግሃለሁ። እነዛ ሰዎች ገብተው ከምን አንግል ነው መንግስት ምንድን ነው ጣልቃ መግባት ያለበት የሚለውንም ነገር፣ ኤምባሲው ምንድን ነው እየሰራ ያለው፣ ኤምባሲ ስራው ምንድን ነው፣ ቆንስላው ምንድን ነው የሚሰራው የሚለውን ነገር ዲፕሊ ወርደ ለህዝቡም ተንትነ እዛ አካባቢ ያለውን ነገር በደንብ ስር ነቀል የሆነ ሰላም እንዲሰፍን አልፎ ተርፎ እኮ እነሱ የደቡብ አፍሪካን ኢትዮጵያ ውስጥ በተፈጠረው ግጭት ምንድን ነው በትግራይና ኢትዮ ላይ የተፈጠረውን ግጭት እኮ የፈቱት እኮ እነሱ ናቸው። አረ ፈተው መጥተው ዛሬ ላይ ኢትዮጵያዊ ዜጋን የዛ ሀገር ዜጋ ሲገል ዋይ ለምንድን ነው ወርደው የማይሰሩት የሚለውንም ነገር ማንሳት እንችላለን። ምክንያቱም ሚዲያ ላይ ያለ ነገር ስለሆነ ይህን ነገር እንደዛ ቢታይ ጥሩ ነው ላለው እያደረግ ያለውን ነገር በጣም አፕሪሺየት አላደርግ አላልኩም። ቴዶዬ ተባረክልኝ። እኔ ምን መሰለህ ሳውዝ አፍሪካ ያሉ አይ ቲንክ ብዙ ሰው ሳውዝ አፍሪካ ስላሉ ኢትዮጵያውያን ጥቅም አልተረዳም። ገና አሁን ስናገር እንዲህ ነው እንዲህ ምናምን ያሉ ገባቸው እንጂ ለመንግስት በሬሚታንስም ደረጃ ለመንግስት የእነሱን ያህል የኢትዮጵያ መንግስት ወይም ደግሞ ዶላር በመላክ የሳውዝ አፍሪካንን የሚያህል እነዚህ ሰዎች ሰርተው አፈርድሜ በልተው ካምፓኒ ዱቄት ፋብሪካ ወይም መኪና ወይም ደግሞ የተለያዩ ኢንቨስትመንቶች ላይ የሚሳተፉ ናቸው። ትልልቅ ፕሮጀክት ግን የሚያስገብ መንግስት እንደዚህ እንደ አይኑ ብሌ ሊንከባከባቸው ሲገባ ከደቡብ አፍሪካ መንግስት ጋር ተነጋግሮ ወረቀት እንኳን እንዲያገኙ እንኳን አያስጨንቅም። የሳውዝ መንግስት በመንግስታት መካከል የምታደርገው ግንኙነት ወሳኝነት ነው። ኢትዮጵያ መንግስት ሲሪየስሊ በሳውዝ አፍሪካ ስለሚኖሩ ኢትዮጵያውያን ገዶት ግንኙነት ሊጀምር እነሱን ኮንሲደር ማድረግ ይጀምራሉ። አይገባ አሁን ራማፎሳ በእንግሊዝ ራማፎሳ ነው ሳውዝ አፍሪካው መሪ። ይህ የአፍሪካ ናሽናል ኮንግረስ ነው። በሲሪየስ ያሉታል። ገባህ አይደለም? የአፍሪካ ህብረት ላይ ትገናኛለህ፣ በተለያዩ ትገናኛለህ። አትሊስት ሌላው ቢቀር ደህንነታቸው ኢትዮጵያውያንን መንካት በመንግስት ደረጃ በሳውዝ አፍሪካ ደረጃ በቃ እንዲያስቡት ማድረግ ይችላሉ። ኢትዮጵያ መንግስት ግን አወጣጣቸው እንደዚሁ ዝም ብሎ ቀለል አድርገው ነው ስለሚታሰብ እዛም ሄደው ቀላል ኑሮ የሚኖሩ ይመስላል። በጣም ዋጋ ይከፍላሉ። ዋጋ ደግሞ ሲከፍሉ የሚገርመው ነገር ይሄ አንድ ጊዜ አለ። እኔ አሁን ሲሰማ ዜኖፎቢያ የሚባለው የስደተኞችን የሚጠላ መንፈስ በየአመቱ ነው የሚገላቸው፣ በየአመቱ ነው የሚጨርሳቸው። ንብረታቸውን ያወድማሉ፣ ይገሏቸዋል። አስቂኙ ነገር እነዚህ ጥቁሮች ማለት ነው የእኛን ወገኖቻችንን ይገላሉ፣ ነጮችን ግን ይሰግዱላቸዋል አሁን ድረስ ማለት ነው። አንድ ነጭ አካባቢ አንድ ነጭ ጋር አይገላምጡም። ባይገርም ሁልጊዜ በቃ በትራቸውን የሚያሳርፉት ጥቁሮች ላይ ነው። በዋነኛነት አካባቢ ለአካባቢ በማጥናት ተሰደው ነው ሳውዝ አፍሪካ በማጥናት ረገድ ኢትዮጵያውያን ከፍተኛ ዋጋ የከፈሉ ናቸው። በነገራችን ላይ በከፍተኛ ዋጋ ከፍሏል። በተለይም ደግሞ ኢትዮጵያውያን ስላችሁ ደግሞ ሁሉም ኢትዮጵያዊ ስፔሲፊካሊ ደግሞ በተለይ ከደቡብ ሀዲያና ከከምባታ አካባቢ የሚሄዱ ኢትዮጵያውያን ያለምንም ማጋነን ሳውዝ አፍሪካን በማቅናት ረገድ የአንበሳውን ድርሻ የተጫወቱ ናቸው። እነዚህ ሳውዝ አፍሪካን እኮ የምታያቸው አንድ ቀን ኢትዮጵያውያን ነቅለው ቢወጡ ስራ መስራት የሚችሉ አይደሉም። ሱቅ እንኳን ከፍተው እንዴት መሸጥ መለወጥ እንዳለባቸው መስራት
እነሱ ያሉበት አካባቢ ሄደው ሱቅ ይከፍቱላቸዋል። ላይፋቸውን ይዚ ያድርገውላቸዋል። ገባ? እነዚህን ነው መጥተው እንግዲህ በቅናት ይነሳሳሉ። ትናንትና መታችሁ እንዴት ተለወጣችሁ፣ እንዴት መኪና ያዛችሁ በሚል በቃ አቃጥሎባቸው ደግሞ ድጋሚ ይለምኗቸዋል። ደግሞ ሲያቆሙ ማለት ነው። ኢትዮጵያውያኑ ያቆማሉ ሲነግሩኝ ነው ይመራቸውና በቃ አንገባም ሱቅ እናቆማለን ምናምን ብለው ቁጭ ይላሉ። ድጋሚ ሽማግሌዎች አስልከው ደግሞ ይለምኗቸዋል። እሺ ብሎ ደግሞ ምስኪኖች አሉ ይመጣሉ። ፈሪሃ እግዚአብሔር አለባቸው። ደግሞ የሚገርም ነገር እሺ ብለው ደግሞ ይከፍታሉ። ከዛ አመት ይጠብቃሉ። የሆነ ወይ በሆነ ውሃ ወይም ደግሞ በፖለቲካ ጉዳይ ላይ ስጣ ገባ ሲገባ ከመንግስታቸው ጋር እኛ ጋር ይመጡና እነዚህ ኢትዮጵያውያን ጋር ንዴት ማብረጃ ያደረጓቸዋል። ይሄ እስከ መቼ ነው የሚቀጥለው? ገባ ወይ? ወረቀት በአግባቡ ወረቀት እየሰጧቸው አይደለም ወይ? ደህንነታቸውን እያስጠበቁ አይደለም። ለሳውዝ አፍሪካ እኛ ኢትዮጵያውያን የከፈልነውን ዋጋ መንገር መቻል አለብን። እኛ ዛሬ የነፃነት አባታችን የሚለው ኔልሰን ማንዴላን ያሰለጠነን ህዝቦች ነን። ከቅኝ ግዛት እንዲወጡ ዋጋ የከፈልንላቸው ህዝቦች ነን። ዛሬ ግን እነዚህ ስላልተነገራቸው ስለማያውቁ ታሪኩን አያውቁም ስለማያውቁ ጥቁሮችን እያሳደዱ ለነጮች ይሰግዳሉ። እስቲል እጅግ ዓለም ላይ በተለይ ከአፍሪካውያን እንደ ሳውዝ አፍሪካዊ እያደረጉ እንዳሉት ነገር ለነጭ አሁን ድረስ የሚገዛና የሚቀጠቀጥ አታገኝም። አንተ ነጭ ፖሊስ እንዴት እንደሚፈሩ ብታይ፣ የነጭ አካባቢ እንዴት እንደሚያከብሩ ብታይ፣ ሁልጊዜ ሽጉጥ የሚተኩሱትና የሚወጉት የሚገሉት ጥቁር ላይ ነው። ያሳዝናል። ይሄ በጣም በሰፊው ደግሞ የሚገርም ኢትዮጵያውያን አልፎም ኤርትራውያን ቢተባበሩ ደግሞ የሚገርም መላ ሳውዝ አፍሪካንን ሀገሩ ማስለቀቅ ይችላሉ። በጣም ብዙ ኢትዮጵያውያን አሉ እኮ ባይገርም። እኛ አሁን የጎደለን ምንድን ነው መሰለኝ? ሰው ሀገር ሄደን ህብረት አጣን። ዩኒቲ የለም፣ አንድነት። የስ እሱ ላይ ልመጣለሁ። ቴዶ ምን ቅድም ስታነሳ በጣም ይሄ ኔልሰን ማንዴላን እንግዲያውስ ያሰለጠኑ የእኛ አባቶች እንደሆኑ የሚታወቅ ነው። እና እኔ እናንተ ኤሮፓ ሀገር ነው፣ እኔ ሰሜን አሜሪካ ኖራለሁ፣ ኤሮፕ ነው የምትኖረው። እና አይ ቲንክ እንደዛ ነው ይመስለኛል። ካናዳ ና ኤሮፕ ኦር ሰምዌር እንደዛ ና ካናዳ ያው ነው በቃ። እና ይሄ ምንድን ነው እኛ ዘመናዊ ክሬዲት ሲስተሙን እናውቀዋለን አይደለ? ክሬዲት ሲስተሞች አፕላይ ታደርጋለህ፣ በሶሻል ሴኩሪቲ በምናምን አፕላይ አድርገን የምንገዛቸውን ነገሮች እንገዛለን። የዛን ሀገር ሰው ከኔልሰን ማንዴላን ካሰለጠኑ አባቶቻችን አልፈው ክሬዲትን በክሬዲት እቃ ሰጥተው ወር ጠብቀው ገንዘብ የሚቀበሉትን ክሬዲት ሲስተም እንኳን ስቲል እስካሁን ድረስ የሚጠቀሙት የእኛ ወንድሞች የእኛ አባቶች የዘረጉትን ላይን ነው። እቃ ሰጥተው እኮ ከወር በኋላ ነው የሚቀበሉት። ኢማጂን ይሄን ራሱ አሁን ቅድም ቢወጡ አድርግ ስራውን ቢያቆሙ እርግጠኛ ነኝ ጆበርግ አካባቢ ላይ ያሉት ሱቆች፣ ሎኬሽን ውስጥ ያሉት ሱቆች ቢዘጉ እርግጠኛ ነኝ ቤተመንግስት ድረስ እየጮህ የሚሄደው የዛ ሀገር ዜጋ እንደሆነ አስረግጬ ነገር። ምክንያቱም ስራ ቢዝነስን ያስተማሩ በጣም ጠንካራ ከደቡብ ክልል አካባቢ የሄዱ ስፔሻሊ ደግሞ ባለፈው ዶክተር አብይ ሲናገር ሆሳና ማዕከላዊ ክልል አንዴ ልጆቹን ትንት ይልኛለች ሶሪ ኦኬ ላሂዱ ሶሪ ቴዶ ሶሪ ቤተሰቦች ይቀርታል ላሂዱ እሺ ኦኬ ልጆች ቤት ውስጥ ሆኜ ነው። እና ምንድን ነው ዶክተር አብይ ሲናገር ይሄ የደቡብ ህዝብ እያሉ የሆሳናን ህዝብ ስፔሻሊ የሆሳና ከምባታና ሀዲያን እንደዚሁም ደግሞ አሉ ደቡብን ብዬ በጠራ ይሻላል። ምክንያቱም እዛ ውስጥ ላይ ብዙ ወንድሞች ስላሉ እና አልፎ ተርፈው ከሀገር አልፎ ተርፈው ደቡብ አፍሪካ ላይ የሰሩትን ፕሪቶሪያ ላይ ምን አይነት ህንፃ ሰርተው ምን አይነት ቢዝነስ ዘርግተው እንዴት እየሰሩ እንደሆነ በአንድ ሀገር መንግስት ሲመሰከር ያ ህዝብ ግሬትፉል ነው፣ ምን አይነት አቅም እንዳለው የሚያሳይ ነገር ነው። ስለዚህ አሁን ያንን ነገር ሌጋሲውን ደግሞ እንዴት አድርጎ ነው ማስጠበቅ ያለበት? ሰው የሚሞተው ይሄ የወረቀት ጉዳይ ቅድም ነካ አድርገልኛል። ዛሬም ሰው እየሞተ ነው በጫካ እየሄደ። ያንን እንዴት አድርጎ ነው በህጋዊ መንገድ እዛ ሀገር ገብቶ ሰው የሚሰራበትን ወይ ሰንሰለት መዘርጋት ያለባቸው ሚለው ነገር ላይ ስትመጣ አንድ ቢሆን የኔ እይታ ይሄ ዩኒቲ ላይ እዛ አካባቢ ያሉ ኮሚቴዎችን ላገናኝ ይችላለሁ። ኢትዮጵያውያንን ፕሬዚዳንት ሆኖ የሚያስተዳድር ሰው አለ። ቅዳሜ ለምን አንይዝላቸው? ይሄን ቅዳሜ በቃ እኔ ላናግራቸውና ምንድን ነው የምናደርገው ከቆንስላው ጋርና ከኤምባሲው ጋር አብረው የሚሰሩ የኢትዮጵያን ኮሚኒቲ አባላቶችና እንዲሁም ደግሞ የሀዲያም የከምባታም እዛ አካባቢ ላይ የሚኖሩ የኮሚቴዎች በጣም ትንሽ ማጆሪቲው ከፍ ያለውን ማህበረሰብ ጠራው ሀዲያና ከምባታ ውጭ በዛ ስለሚሉ ነው። በቁጥር ሌሎችን እንትን እያልኩ አይደለም። ሁለቱ ማጆሪቲው በጣም በኮሚኒቲው 9
ፕሮቪንስ ላይ በጣም ጠንካራ የራሳቸው የሆነ ህግ አውጥተው የሚኖሩ አንድ ሀገር ላይ ሄደ ህግ አውጥተህ ስትኖር ማለት ምን አይነት ፓወር እንዳለ መንግስት እያለ የዛ ሀገር መንግስት በህግ መቅጣት እየቻለ እኮ የእኛ አባቶች ህግ አውጥተው ይቀጣሉ። ይሄ ፀጉር መላጨቱም ቢሆን ወንድም ከወንድም ጋር ሲጋጭ እንዴት አድርገው መቅጣት እንዳለባቸው ህግ እያስተማሩ ነው ለዛ ሀገር ዜጎች። እነዛ ሀገር ዋልጌዎች ናቸው ለእኔ። እነዛ የሰው ልጅ ላይ በድፍረት ሽጉጥ ተኩሶ ገድሎ ሶሪ ብሎ ልክ ምንም አይነት የጥፋተኝነት ስሜት ካልተሰማው ያ ሰው ዋልጌ ነው ለእኔ። ትገዳደላለህ፣ አንዳንዴ ትጣላለህ፣ ምን ትሆናለህ። ግን የሆነ የጥፋተኝነት ስሜት አትሊስት የሰብአዊነት የሚባለው ነገር ካልተሰማው ትንሽ አሳፋሪ ጊዜ ላይ ደርሰናል። አሁን ቅድም እንዳልኩ የኢትዮጵያን ኮሚኒቲ ኃላፊ ሁሴስ ጆን ይባላል። እሱን እንዲሁም ደግሞ የከምባታውንም ቢሆን እዛ አካባቢ ላይ ያሉትን የአገሩን በ9ኙም ፕሮቪንስ ላይ ሆነው የሚሰሩትን እነዚህን ሰዎች ሀሳብ የሚሰጡ ወጥተው ሚዲያ ላይ ማብራራት የሚችሉ በጣም ማቃቸው በጣም ክሎዝ የሆነ ሰዎች ስላሉ እነሱን ሰዎች ላናግርና ቅዳሜ ከተመቸ ቅዳሜ አንተ ቤት ካልሆነ ደግሞ እሁድ ከቸርች በኋላ ሆቺዝ ማታ ሲሆን በእነሱ መሸት ሲል ሶፋ ላይ ገደም ብሎም ይዩት። እንደው እነ ዶክተር አብይም ቡና እየጠጡም ካዩት እንዲያዩት እናደርገው። ምክንያቱም ይሄ በጣም ኢምፖርታንት የሆነ ጉዳይ ስለሆነ የኢትዮጵያ መንግስት በዚህ ጉዳይ ላይ በደንብ አድርጎ ጣልቃ እጁን ዛሬ ነገ ሳይል ጣልቃ አስገብቶ መስራት ያለበት ጉዳይ ይመስለኛል። ምክንያቱም ወገኖቻችን ኤርትራውያን አሁንም ቢሆን ኤርትራውያን ኢትዮጵያውያን ይሄ አንድን ልዩነታችን ምናምን የሚባለው ነገር በኋላ ላይ ይመጣል። ይሄ ጥቅም ግንኙነት የጥቅም ግጭታችን ግን አሁን ላይ ይሄ ሰብአዊነት የሰው ልጅ ኖሮ በህይወት ሲኖር ነው እነዛን ነገሮች ማስጠበቅ የምትችለው እና በህይወት ለመኖር ለመተንፈስ ዩኒቲ ላይ ሰው አንድ ሆኖ የሚለውን ነገርም ለማንጸባረቅ የሃይማኖት ልዩነት ሳይኖራቸው እንዲሁም ደግሞ የብሔር የጎሳ ልዩነት ሳይኖር በአንድ መድረክ ላይ እንደዚህ ቤት ስታዘጋጅ እኔም እኖራለሁ። ሌላ ሰዎችንም ትልልቅ ጠንካራ ሰዎችን ይዘን መተን በደንብ አድርገው ተተንትኖ ትልቅ ደረጃ እንዲደርስ አሁን ሲኤንኤን ምናምን እየዘገቡ ነው ያሉት እና ከዛም አልፎ በቃ ይሄ ኖሞር ቻሌንጅ ትዝ ይላል። ያኔ የወጣው ኖሞር ቻሌንጅ ጅስ እንደዛው ደቡብ አፍሪካ ላይ ንቅናቄ አድርገው ህዝቡ ኢትዮጵያን ተነስቶ የሚወጣበትን ስራ መስራት መቻል አለብን። ቴዲ ይሄ ዲስ ኢዝ ዘ ታይም ቱ ነፃነታቸውን እዛ አካባቢ ያሉ ወገኖች እንዲያገኙ አንድ ሰው ሁሉም ሰው ለ2 ቀን ለ3 ቀን ትእዛዝ ተሰጥቷቸው ሱቅ ዘግተው ኢትዮጵያ ሱቅ ሰጥቶ ሲል ወጥቶ ሰው እንትን ሲል የአሜሪካ መንግስት ቀጥታ ጣልቃ እንደሚገባ እርግጠኛ ሆኜ የምነግርህ ገባ። ያንን ነገር ማድረግ ይቻላል ብዬ ነው ማምነው። ወንድም ቴዶ በጣም በዚህ ጉዳይ ኢንቮልቭ አድርገህ የሰራ ስለሆነ በጣም ነው ማመሰግነው። በርታልኝ። አለን ከጎን ደግሞ በብዙ በሀሳቦች በተለያዩ ነገሮች ደውልልሃለሁ ስልክ ስላለኝ። እኔ ጋር ያላችሁ ቤተሰቦች ቴዲን ቴንኪው በሉልኝ። ድምፅ እየሆነ ሁሌም ቢሆን ለተጎዱ ወገኖች የሚቆም ነው። የኢትዮጵያን ፖለቲካ ደግሞ በሹኪያ ነው በማንኪያ ነው የምጠረው። በሹኪያ ሲሆን ይሾልካል፣ በማንኪያ በሁለቱም እያደረግ ፈትፈተ ብለው ምችት ይበላል። እሺ